ሃይ ሰላም እንዴት አላችሁ? ውድ የድል ቤት ቤተሰቦች፣ በዛሬው ቪዲዮ በተለይ ትዳር ውስጥ ሆነን ሌላ ጾታ ጋር ያለን ጓደኝነት ወይም ግንኙነት ትዳራችን ላይ ምን ያህል ኢፌክት አለው፣ ምን ያህል ተጽዕኖ አለው። አንዳንዶች ትዳር ውስጥ ያሉ ሰዎች ሌላ ጓደኛ አያስፈልጋቸውም። እስፔሻሊ ተቃራኒ ጾታ ባል ከሆነ የሴት ጓደኛ አያስፈልጋትም፣ ሚስት ከሆነችም የወንድ ጓደኛ አያስፈልገውም፣ ተጽዕኖ አለው የሚሉ አሉ። አንዳንዶች ደግሞ አይ ጓደኝነት ያስፈልጋል፣ ሶሻብል መሆን ያስፈልጋል፣ ግን ደግሞ አግባብ አለው፣ መጠን አለው ብለው የሚከራከሩ ሰዎች አሉና በእነዚህ ጉዳዮች ዙሪያ ላወራ ነው። የራሴ ምልከታ ትዝብቴንና አንዳንድ ጥናቶች ደግሞ ምን እንደሚሉ፣ አንዳንድ ልምዶች ተሞክሮዎች ደግሞ ምን እንደሚሉ የራሴን ምልከታ ወደ እናንተ ላደርስ ነው የመጣሁት። ስለዚህ ይህ ሀሳብ የሚስማማችሁ የምትፈልጉ ሰዎች ቪዲዮ እስከ መጨረሻ እንድታዩ ትደግፋለሁ፣ አበረታታለሁ። ደግሞ የድል ቤትን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ ላይክ በማድረግ እንድጀምሩ አበረታታለሁ። ሀይ ድል አብለማ እባላለሁ። በሙያዬ ጋዜጠኛ እና እንዲሁም ደግሞ የሶሻል ሚዲያ ላይ የተለያዩ ርዕሰ ጉዳዮችን ምልከታዎችን አንስቼ ወደ እናንተ የምመጣ ውድ እህታችሁ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ቅድም እንግዲህ መግቢያ ላይ እንዳነሳው ትዳር ውስጥ ከገባን በኋላ ባለትዳር ከሆንን በኋላ የሴት ጓደኛ ወይም የወንድ ጓደኛ፣ ለምሳሌ እኔ ሚስት ነኝ፣ የሴት ጓደኛ፣ የስራ ባልደረባ እና የሚባሉ ነገሮች እንዴት መያዝ አለባቸው የሚለው ነገር በጣም አሁን ላይ አከራካሪ፣ በጣም አነጋጋሪ የሆነም ነው። ምክንያቱም አንዳንድ ጊዜ በሴት ጓደኝነት ወይም በወንድ ጓደኝነት ወይም በኖርማል የስራ ባልደረብነት የተጀመረ ግንኙነት ወደማይፈለግ ደረጃ ደርሶ ወደ መዘሞት፣ ወደ የተለያዩ ነገሮች ደርሶ የብዙ ሰዎች ትዳርን፣ የብዙ ሰዎች ህይወትን ሲያደነቃቅፉት እንመለከታለን። አንዳንድ ደግሞ ጓደኝነት እንደው ሞር ቤተሰባዊነት ሆኖ የኔ ጓደኛ የነበረ ሰው የባሌም ጓደኛ ሆኖ ቤተሰባዊ ሆነን የሚመቀጠላችን ሁኔታም ይኖራል። ስለዚህ ይሄ አሁን ፐርሰናሊ በሆኑ ሰዎች የህይወት ገጠመኝ ላይ ተመስርቶ ይሄ ልክ ነው፣ ይሄ ልክ አይደለም የሚል ነጥብ ወይም ፖይንት መያዙ ተገቢ ነው ብዬ አላስብም። ምክንያቱም የህይወት ገጽታ፣ የህይወት አጋጣሚ እንደየ አጋጣሚዎቻችን፣ እንደየግለሰቦቹ፣ እንደየአኗኗራችን ስለሚለያይ ይሄ ልክ ነው፣ ይሄ ልክ አይደለም አልልም። ባለፈው የሳምንት የፍርቱናን የዚህን ፊልም ምልከታይን አጋረቻችሁ ነበር እና እዚህ ፊልም ላይ አንዱ ካለው ፓርት ይሄ አንዱ ፓርት ነው። ማናት እስከዳር አይደል? እስከዳር አይዶን ነው ስሟን ልክ ካልሆንኩኝና እሷ ማለት ያቺ ፍቅረኛ የሞተባት ሴት ከዚህ ከካሌብ ጋር በነበራት ግንኙነት ነው እንግዲህ በኋላ ላይ ምን እንደተፈጠረ አይታችኋል። እና የተጀመረው ግንኙነቱ በኖርማል ነው፣ ልርዳት አይደለም፣ ልርዳት፣ ላግዛት፣ ታሳዝናለች በሚል ነው። ግን ካሌብ ቤት ውስጥ ተገፍቶ ስለነበር፣ ካሌብ ቤት ውስጥ ያጣውን ሰላም፣ ቤት ውስጥ ያጣውን እረፍት አይቶ ስለነበረ ሞር ከሚስቱ ይልቅ ወደ እሷ እየተሳበ ሄዶ ፋይናሌ የተፈጠረውን ሁሉ ነገር ታውቃላችሁ። ስለዚህ እኔ አሁን ምን ልላችሁ ነው፣ ፊልሙ እንግዲህ ድርሰት ነው፣ ግን እንደ ህይወት እንደ ትዳር ውስጥ እንዳለ ኤክስፒሪየንስም እንዳለኝ ሰው የራሴ ምልከታ ልንገራችሁ። እኔ ሰዎች ካገቡ በኋላ ምንም ጓደኛ አይኖራቸው ከማንም ሰው ጋር። አንዳንድ ወንዶች አሉ እኮ አንዳንድ ባሎች አይደል፣ ለምን ቀና ብለሽ ከሌን ሰላም አልሽ፣ ለምን የስራ ባልደረባ ኖሮች፣ ለምን ከሌ ጋር ወጣሽ፣ ለምን ከሌ ስልክሽ ላይ ደወለ፣ ለምን ስታልፊ መንገድ ላይ ሰው አየሽ ብሎ አምባጓሮ የሚፈጥሩ በጣም የሰው ነፃነት በጣም የሚጋፉ አይነት ወንዶች አሉ። ወይም ሚስትም ብትሆን እንዴት የስራ ባልደረባ ስልክ ደወለችልክ፣ ለምን አየችክ፣ ለምን ሽቶ ሸተተኝ የምትልም ብዙ ሚስት አለች። እና እኔ በመሰረታዊነት ምን ልል መሰላችሁ የምፈልገው፣ በጣም ቤትን የሚሰራው የሚገነባው አንዳችን ለሌላችን ያለን መተማመን፣ ያለን ግልፀኝነት፣ ያለን መቀራረብ በጣም ማተር ያደርጋል ብዬ አስባለሁ። ፐርሰናሊቲያችን፣ ማንነታችን፣ ትዳራችን ውስጥ ያለው ደረጃ፣ ያለን የኮሚኒኬሽን ሌቭል በጣም ማተር ያደርጋል ብዬ አስባለሁ። አንዱ ነገር ማለት ነው። ምክንያቱም መጀመሪያ ባልና ሚስት የሚባሉት ሰዎች ፐርሰናሊ እነሱ የሚዋደዱ፣ የሚከባበሩ፣ ግልጽ የሚሆኑ ከጓደኝነት ጥብቅ ያለ ጓደኝነት ካላቸው፣ ቦንዴጃቸው የጠበቀ ከሆነ
እሱ ላይ የሚመጣ ነገር አያናጋቸው። እሱ ላይ የሚጨመር ነገር አብሯቸው ይሄዳል እንጂ አይነጣጥላቸውም። ግን መጀመሪያም ግንኙነታቸው የላላ ጥያቄ ምልክት ውስጥ ያለ ኮሚኒኬሽን የሌላቸው፣ መተማመን የሌላቸው፣ ፍቅር የሌላቸው፣ ጓደኝነት የሌላቸው፣ አንድ ቲሜት የመሆን እንትን የሌላቸው ከሆነ ምን ይሆናል መሰላችሁ? የሚመጣው ነገር እያያዛቸው ይሄዳል። ቤተሰብ ቢገባ ይበትናቸዋል፣ ይጎትታቸዋል። ጓደኛ ቢመጣ ይበትናቸዋል። ተቃራኒ ጾታ ቢመጣ ይበትናቸዋል። የስራ ባልደረባ ቢመጣ ይበትናቸዋል። እና መጀመሪያ መሰረቱ በምን ላይ ተሰርቷል? የዚህ ቤት እኔ ከባሌ ጋር ያለኝ ግንኙነት መሰረቱ ምን ይመስላል? መተማመን አለኝ ወይ? እምነት አለኝ ወይ? አንዳችን ለአንዳችን አምነዋለሁ ስል እንዴት ነው? ከምን ተነስተን ነው? ተያይተናል ወይ? ተዋውቀናል ወይ? ኮሚኒኬሽን አለን? ውሎቻችን እንዴት ነው? ስልኮቻችን እንዴት ነው? ያለን ለትዳራችን ያለን ቦታ፣ እኔ ለባሌ ያለኝ ቦታ፣ ባሌ ለእኔ ያለው ቦታ ምን ይመስላል ነው? የኛ መሰረቱ ጠንካራ ከሆነ የሚመጣው ነገር አይወስደንም። ምድር ላይ ስለሆነ ያለ ነው። ጓደኛ አያስፈልገንም። ሰው የሚባል ነገር አያስፈልገንም። ባሌ ከኔ ሴት ውጪ ከኔ ውጪ ሴት አያይም፣ ቆንጆ ሴት አያይም፣ ወይም ከኔ የተሻለ ሴት ምድር ላይ የለችም ተብሎ እኮ አይኖርም። ቆንጆ ሴት ሊያይ ይችላል። ቆንጆ ጸሐፊ ልትኖር ትችላለች። ቆንጆ የስራ ባልደረባ ልትኖር ትችላለች። ቆንጆ ጓደኛ ልትኖር ትችላለች። ግን ደግሞ ከኔ ጋር ያለው ለኔ ያለው ፍቅር፣ ለትዳሩ ያለው ታማኝ፣ ለትዳር ያለው አመለካከት፣ ፈረሃ እግዚአብሔሩ ያለን ቦንዴጅ ያለን ኮሚኒኬሽን ምን ይመስላሉ? ያ የጠነከረ ከሆነ ያ በስነ ስርዓት እግዚአብሔርን በመፍራት ላይ የተመሰረተ ከሆነ ያ ግልጽ በሆነ ኮሚኒኬሽን ላይ የተመሰረተ ከሆነ ያ ነፃነትና ፍቅር ላይ የተመሰረተ ከሆነ ምንም ነገር አይወስደውም። የሚያየው ነገር አይወስደውም። ይሸሻል፣ ይከለከላል። ሚስት አለችኝ፣ የምወዳት ሴት አለች፣ ሞር ሚስቴ አለች ማለት ይችላል። ስለዚህ መጀመሪያ ከውጭ የሚመጣውን ነገር ከመከላከል አሁን አንዳንድ ሰዎች ውስጥ ቤታቸው ኮሚኒኬሽናቸው ጥሩ አይደለም፣ ፍቅራቸው ጥሩ አይደለም፣ መተማመናቸው ጥሩ አይደለም፣ ግልጽ አይደሉም አንዳቸው ለሌላቸው። ከዛ ውስጥ ያለውን ነገር ከመስራት ይልቅ ውጭ ያለውን ነገር ለመጠበቅ ይሄዳሉ። በቃ ውጭ ያለውን ነገር በቃ ለምን እንትና አያት፣ ለምን እንትና ደወለላት ምናምን ማለት ነው። ስንቱን ነገር ጠብቀን እንችላለን። ስንት ሰዓት ሚስትክን ጠብቀህ ትችላለህ? ስንት ሰዓት ባሌን ተቆጣጥሮ ይችላል? እኔ ካልወደድኩት፣ ካላከበርኩት፣ ካልፈለግኩት፣ ካልመረጥኩት በቀር በፍጹም ማንንም ሰው ማንም ሊቆጣጠር አይችልም። ቤዚክ ነገሩ እሱ ነው። ሌላው በጣም በተኮር አለበት ብዬ የማስበው ሌላ ጓደኛ ጋር ያለን ግንኙነት እንዴት ነው? እሱ በጣም ማተር ያደርጋል። በጣም ማለት ነው፣ በጣም ማተር ያደርጋል። የፈለገ መሰረታችን ጥሩ ቢሆን፣ የፈለገ ፍቅራችን መተማመናችን ጥሩ ቢሆን ከዛ ጓደኛ ጋር የምናጠፋው የጊዜ መጠን፣ የምናወራው የወሬ ልካችን፣ የምንቀራረብበት መጠናችን በጣም በጣም ማተር ያደርጋል። ምን ማለት ነው ካላችሁ፣ ለምሳሌ ከባሌ ይልቅ ከወንድ ጓደኛዬ ጋር ሞር ጊዜ ስፔንድ ማድረግ ከሆነ፣ ከባሌ ይልቅ ከወንድ ጓደኛዬ ጋር ሞር ዲቴል የማወራ ከሆነ፣ ከባሌ ይልቅ የወንድ ጓደኛዬ ለስሜቴ ቅርብ ነው ያዝንልኛል ብዬ የማስብ ከሆነ እዛ ጋር የሆነ ችግር ይፈጠራል። መልአክን ብትሆኑ ይሄ የማይቀር ነው። ሞር ጊዜ እያሳለፋችሁ ያላችሁት፣ ሞር አቴንሽን እየሰጣችሁ ያላችሁት፣ ሞር ልባችሁን እየከፈታችሁ ያላችሁት ከባላችሁ ይልቅ ለስራ ባልደረባችሁ ለወንድ ጓደኛችሁ ከሆነ እመኑኝ፣ የፈለገ ኖርማል ጓደኝነት ነው፣ የፈለገ ምንድን ነው ብትሉ አንድ ቀን መሳሳታችሁ አይቀርም። አንድ ቀን የሆነ መንገድ መሳታችሁ የማይቀር። ስለዚህ እንዴት ነው ጓደኝነታችን? አዎ የስራ ባልደረባ ሊኖረን ይችላል፣ የወንድ ጓደኛ ሊኖረን ይችላል። እኔ እሱ ላይ ብዙ ልዩነት የለኝም። ግን ምን አይነት ሌቭል ላይ ነው ያለው? አይደለም እኮ የስራ ባልደረባ፣ አይደለም ጓደኛ፣ አይደለም የማውቀው ሰው፣ እናቴ እኮ የወለደችኝ እናቴ፣ የወንድም የእናቴ ልጅ እኮ ትዳሬ ውስጥ ያለው ፖዚሽን የቱ ጋር ነው መቀመጥ ያለበት የሚለውን ኖቲስ ማድረግ አለብን። እናቴን ከትዳሬ አስፈልጬ ሞር ስለ ትዳሬ ሚስጥሬንም ጓዳዬንም ጊዜንም ከእናቴ ጋር ማሳልፍ ከሆነ ለእናቴ ያለኝ አስተሳሰብ ወደ ትዳሬ መጥቶ ሊበትነኝ ይችላል እኮ። አይደለም ተቃራኒ ሁለት እሳት የሆነ እንግዲህ ሊሳሳብ የሚችል ጾታ። ስለዚህ ምን ያህል ጊዜ ነው የምታጠፉት? ለምንድን ነው የምትፈልጉት? አሁን አንዳንድ ሰዎች አይታችኋል፣ ከሚስቶቻቸው ጋር አያወሩም፣ ከሚስቶቻቸው ጋር ጊዜ አያሳልፉም፣ ለሚስቶቻቸው ሲሆን ጊዜ የላቸውም፣ የልባቸው ለሚስቶቻቸው አይነግሯቸውም። ለምን? እሱ የራሱ ጥያቄ አለ። ቅድም ለዛ ነው መሰረቱን ስሩ። አንዳንድ ሚስቶች ባሎቻቸው ማዳመጥ የማይፈልጉ አሉ። በቃ የሚቆጡ፣ እኔ ያልኩትን ብቻ ለካ አሁን እዚህ ፍርቱና ላይ እኔ ያልኩትን ብቻ ስማ ምናምን የሚሉ የሚጫኑ፣ ነፃነታቸውን የሚነፍቋቸው፣ ሊያወሩ ሲጀምሩ በቁጣ የሚያስቆሟቸው ምናምን ሲሆኑ፣ ስለዚህ የምታዳምጣቸው ጸሐፊ ካለ
ካለቻቸው ቢሮ የምታዳምጣቸው የስራ ባልደረባ ካለቻቸው ቢሮ ሞር ልባቸው ከሚስታቸው ይልቅ ወደ ዛች ሴት ይሄዳል። ምክንያቱም ሰላም ሰጥተዋለች፣ ምክንያቱም ታዳምጠዋለች፣ ምክንያቱም ታከብረዋለች፣ ምክንያቱም ትሰማዋለች፣ ምክንያቱም ታደናንቀዋለች። ስለዚህ ሞር ልቡ እየተሳበ ሊተኛ እኮ አይደለም የሄደው፣ ሊሳሳት አይደለም እኮ መጀመሪያ የሄደው ከዚህ ሴት ጋር ለወሲት ብሎ እኮ አይደለም። ኖርማል ጓደኝነት፣ የስራ ባልደረባነት እያለ ይሄዳል። ሞር ታይሙን ባጠፋ ቁጥር፣ ሞር አቴንሽን በተሰጠው ቁጥር፣ ሞር ቁስሉን የምታክለት በመሰለው ቁጥር እችኛዋን እየጠላ ወደዛችኛዋ ይሄዳል። በሴትም ቢሆን ተመሳሳይ ነው። ባሏ የማያደንቃት ከሆነ፣ አንድ ቀን ታምሪያለሽ ብሎ የማያውቃት ከሆነ፣ አንድ ቀን ስለ ፀጉሯ ውበት፣ አንድ ቀን ስለ መልኳ ውበት፣ አንድ ቀን ስለ አስተሳሰቧ ትችያለሽ ስለ ምግቧ አደናንቋት የማያውቅ ከሆነ፣ ለእሷ ምንም ጊዜ የሌለው ባል ከሆነ፣ ሁሌ ስራ የሚል ሁሌ ሩጫ የሚል አይነት ወንድ ከሆነ፣ አቴንሽን ሰጥቷት የማያውቅ ወንድ ከሆነ ምን ትያለሽ? ሴቶች መሰማት እንፈልጋለን። ቁጭ ብላ የመሰማት የማዳመጥ ችግር ቤቷ ውስጥ ካለ ውጪ አንድ ቀን ያደነቃት ወንድ ወይም ቀስ በቀስ ስራ ባልደረባዬ ነው፣ ኖርማል ነው፣ ስለ ትዳሬ ያውቃል፣ የትዳሬ የባሌ ጓደኛ ነው ያለችው ሰው ስታምሪ፣ ዛሬ ደግሞ አለባበስ ሲያምር፣ ሽቶሽ ሲያምር፣ ፓ ምግብሽ፣ ፓ እጅሽ፣ ፓ እግርሽ፣ ፓ ቁመትሽ እያላት በሄደ ቁጥር ምን ቸገረሽ፣ ምን አሳሰበሽ፣ ምን ተሰማሽ እያለ ሞር ጊዜ ሰጥቶ ስልኩን አስቀምጦ ስራውን ወደዛ ብሎ አቴንሽን ሰጥቶ በሰማት በወደዳት ባከበራት ቁጥር ልቧ እየሸፈተ ይሄዳል። ስለዚህ ምን ላይ ያልኳችሁ ነው ያለሁት መሰላችሁ? ምን ፍለጋ ነው ጓደኝነት የወጣችሁት? ጓደኝነታችሁ ምን ላይ መሰረት ያደረገ ነው? አንዳንድ ሰዎች ትዳራቸው ውስጥ ያለውን ችግር ለመንገር ነው ጓደኝነት የሚመሰረቱት። ያኔ እውነቴን ነው የምላችሁ ጨው ውሃ ልቀዳ ሄደኩ ብላ በዛው ቀረች የሚለው የምወደው አባቴን ተረት ያኔ ይሆናል በቃ። ምክንያቱም የትዳራችሁን ቁስል እዛ ሄዳችሁ በነገራችሁ ቁጥር ያ ሰው ያከማችሁ ይመስላችኋል፣ ያ ሰው የካሳችሁ ይመስላችኋል። ምክንያቱም ያ ሰው እኮ አይኖርም፣ የውሸቱን እኮ ሊሆን ይችላል፣ ሁሌ እኮ ከእናንተ ጋር አይሆንም፣ ባል አይሆናችሁም። ግን ያችን ሰዓት አስደስቶ ይለቃችኋል፣ ያችን ሰዓት ብሎ ይሰማችኋል፣ ያችን ሰዓት ብላ ትሰማሃለች። ምን ትፈልጋለህ ትለዋለች እና ሰው ሞር እየተሳበ እንደዛ ይሄዳልና ስለዚህ ምን ፈልገን ነው የሚለው ማተር ያደርጋል። ምን አይነት ጓደኝነት ነው እየመሰረትን የሚለው ማተር ያደርጋል። እኔ ሪኮመንድ የማደርገው አንደኛ በጣም ትዳራችሁ ላይ ስሩ። ባል በቃ መስጠት ያለብህን ነገር ለሚስትክ ስጥ። ማንም ሰው ከጠገበ ወደዛ አይወጣም ብዬ አምናለሁ። ሰው ሚስትክን ማደናነቅ፣ ቦታ መስጠት፣ ሚስትክ ላይ መስራት ያለብን ነገር ስትስራ። አንቺ ሚስት እንደ ባልሽን መስማት፣ ማክበር፣ ሰሚት ማድረግ፣ ሰላም መስጠት፣ ማልመጥ፣ የሚፈልገውን ነገር መስማት፣ ጎሽኔ ባል ጎበዝ ማለት፣ እንደዚህ አይነት ነገሮችን በደንብ አድርጊ። የቤታችሁን መሰረት በደንብ ከሰራችሁ በኋላ ጓደኝነት በስራ ባልደረብነት በምን ሊመጣ ይችላል? አይመጣም አለንም። በጣም ብዙ ወንድ ጓደኞች ነበሩ። ግን ምን ታረጋላችሁ መሰላችሁ? ህመማችሁን ስፔሻሊ በተናደዳችሁ ጊዜ ለመረጋጋት፣ በተቆጣችሁ ጊዜ ለመረጋጋት እያላችሁ የትዳራችሁን ነገር ባሎቻችሁን፣ ሚስቶቻችሁን እያማችሁ ትዳራችሁን እየከፈታችሁ አትሄዱ። አንደኛ ብዙ ታይም ስፔንድ አታድርጉ። የእውነቴን ነው የምላችሁ። ከባሎቻችሁ ጊዜ ላይ ወስዳችሁ ለጓደኞቻችሁ የምትሰጡ ከሆነ ትዳራችሁ አደጋ ላይ ነው። ከቤታችሁ ጊዜ ላይ ወስዳችሁ ሞር ታይም ከነዛ ሰዎች ጋር እያጠፋችሁ ከሆነ በጣም አደጋ ላይ ነው። ስለዚህ መጥኑት፣ በመጠን አድርጉት፣ በመጠን ኑሩ የተባለ በቃ ጓደኛ ነው፣ የስራ ባልደረባ ነው፣ ከሰዓት እላፊ በላይ አትደዋወሉ። የእውነቴን ነው የምላችሁ፣ ቀስ እያለ ስለሚጀምር ማለት ነው። በእውነት ከሰዓት እላፊ በላይ አትደዋወሉ። ስልክ ላይ ምንም በቃ የ24 ሰዓት የምትደዋወሉበት ምክንያት የለም። ይሄ እንደ ፍቅረኛ ማድረግን አቁሙ። ከመጠን በላይ አትገናኙ። ከመጠን በላይ ህይወታችሁን አትንገሩ። ትዳራችሁ ቢጎረብጣችሁም ቢቆረቁራችሁም ለወንድ ጓደኛሽ በፍጹም አይነገርም። ምክንያቱም ያክምልሽ እየመሰለ ይገባል። ሲያክምልሽ ደግሞ ደስ ይልሻል። ዘንድ ይሄኛው እያስጠላል ወደዛ ትያለሽ። ስለዚህ ገበናችሁን አትገለጡ። ከባሎቻችሁ ጋር ያላችሁን ኢንቲሜሲ እዛ ለመፍጠር አትሞክሩ። የባሎቻችሁን ችግር አትንገሩ። የፈለገ ቢሆን እኔ ባይዘው ይሄንን እንኳን ለወንድ ሴት ጓደኛ ለሴት ጓደኞቻችሁም፣ ለእህቶቻችሁም፣ ለራሳችሁም ፋሚሊ አትንገሩ። በቃ ምክንያቱም የኔ የባሌን በደል እኔ በሚስት አይን ነው ማየው። እኔ በሚስት ልብ ነው ራርቼ ይቅርታ ምለው። እነዛ የሚሰሙ ሰዎች ግን እንደዛ አይደሉም። ወይ እኔ
እኔን ለማባለግ ነው የሚሰሙት ወይ ለኔ የሆነ ፖዚሽን ይዘው ነው የሚሰሙት። ልኩን ያጣል። ስለዚህ ጓደኛ አይኖረው በቃ ማንም ሰው ከማንም ሰው ጋር አይተዋወቅ አይደለም፣ ግን ልትተዋወቁ ትችላላችሁ። ጓደኝነት ሊኖራችሁ ይችላል። አንደኛ በመጠን በገደብ ከባሎቻችሁ፣ ከልጆቻችሁ፣ ከቤታችሁ በተረፈ ሰዓት። ሁለተኛ የምታወሩ ዲቴይልም መስመር የተሰመረለት ሊሚት ያለው። ሶስተኛ ባለትዳር መሆናችሁ በደንብ የሚታወቅ ፋሚሊ፣ የግል ጓደኛ ይባላል። የኔ ወንድ ጓደኛ ካለኝ የባሌን ጓደኛ መሆን አለበት፣ የባሌን ፋሚሊ መሆን አለበት። ብቻዬን ተደባብቄ የማገኘው ከሆነ ሌላ ችግር ነው የሚመጣው። እመኑን ይሄ ይመጣል። ስለዚህ ግልጽ አውጡ። የባሌ ስራ ባልደረባ ሆነች ግልጽ ትሁን። ቤቷ የትምጣ የኔም ጓደኛ ትሁን። አንድ ላይ ቤተሰብ እንሁን፣ አንድ ላይ እናገኛት። ከኔ ጊዜ ቀንሱ፣ ከኔ ደብቆ ሄዶ የሚያገኛት ከሆነ ግን ስሩ ታይም ይመጣልና ስለዚህ ለምንድን ነው ጓደኝነትን የያዛችሁት? የትዳር ገበናችሁን ልትነግሩ፣ ህመማችሁን ልትታከሙበት ነው። እንዴት ነው ጊዜያችሁ ማኔጅ የምታደርጉት? ምን አይነት ፖዚሽን ነው ትዳራችሁ ላይ አስቀምጣችሁ እነዛን ሰዎች የትዳራችሁ የእናንተ ጤንነት ምን ይመስላል የሚለው ነገር፣ እነዚህ ነገሮች ማተር ያደርጋሉ። ምክንያቱም ቤታችሁ ትዳራችሁ እያስጠላችሁ፣ የቤታችሁ ሰላም እያስጠላችሁ እጭ እያላችሁ ባላችሁ ጊዜ አይዞ የሚል ሰው ፈልጋችሁ ከሆነ የምትወጡት አይደለም ቤስት ፍሬንዳችሁ ያገኘ ሰው ይዟችሁ ይሄዳል። እና ስለዚህ መጀመሪያ ቤታችሁን በአለት ላይ ስሩ። ትዳራችሁ በግልጽነት በጓደኝነት አሉ። ጓደኝነት ከትዳር አጋራችሁ ጋር በደንብ ጥብቅ አሉ። ትርፍ ነው ከዛ በኋላ የሚመጣው። ከዛ በኋላ የስራ ባልደረባ ነው። የልብ አይነገርም። ሙሉ ጊዜ አይሰጥም። የልብ አይነገርም። ልብ አይከፈትም። ገበና አይከተትም። የትዳራችሁ ውስጥ አምጥታችሁ አትከቱትም። በመጠን ነው የምታርጉት። በገደብ ነው፣ በውጭ ነው የምትጨርሱት። እና ያም ቢሆን ደግሞ በግልጽነት እኔ ጓደኛ ካለኝ ባሌ ሊያውቀው ይገባል። ባሌ ጓደኛ ካላት እንደዛው ማለት ነው። እና ስለዚህ በግልጽነት መነጋገር። ከዚህ ሁሉ ደግሞ ኮንክሉዥን ምን እንደሆነ ታውቃላችሁ? የኔን ወንድ ጓደኛ ባሌ በምንም መንገድ አይቶት መዝኖት አልፈልግም ከሱ ጋር እንድትውይ፣ አልፈልግም ከሱ ጋር እንድትደዋወይ፣ አልፈልግም በቃ ከዚህ ሰው ጋር እንዳይሽ ካለ ከባላችሁ ከትዳራችሁ የሚበልጥ ነገር የለም። እንዳትሞኙ። እንዴት እኔ ጓደኛዬን ምናምን አያስፈልግም። በቃ ባሌ ደስተኛ አይደለም ማለት ምንም እኮ ላይኖረን ይችላል። ምንም እኮ አልተፈጠረም። በጣም ቤስት ፍሬንድ ሊሆን ይችላል፣ ጎበዝ ሊሆን ይችላል። በቃ ለሱ ኮንፈርት ካልሰጠው ምንድን ነው ፖይንቱ? ከትዳራችሁ የሚበልጥ ምን አለ? እናትና አባትን ይተዋል እኮ ብሏል መጽሐፍ ቅዱስ። እስከ ላይ ድረስ ወስዷል አይደለም ጓደኛ። ስለዚህ ባልሽ ካልወደደው ይቀራል። እንኳን ወንድ ጓደኛ ሴት ጓደኛሽ እኮ ትቀራለች። እና እንዴት እኔ ከልጅነት አድጌ ወንድም እንደ ወንድም አይችልም ብሎ ሳይንስ የለ። በቃ ባላልሽ ፈቃድሽ ወደ ባልሽ። ስለዚህ ራስሽ እሱ ነው። አትሄጂ አያስፈልግሽም ካለሽ እንደዛ። አንተም ከትዳር የሚበልጥ ነገር የለም። በቃ እናት አባትህን ትተሃል። ሚስትህን ነው ልትወድ የሚገባው። በቃ እንደ ራስህ ውደዳት የተባለ እንደ ራስህ። ለራስህ የማይመችን ጓደኛ ትተዋል አይደል? ለራስህ ኮንፈርት የማይሰጥህን ሰው ትተዋል አይደል? በቃ ሚስት ኮንፈርት ካልሰጣት፣ ደስተኛ ካልሆነች፣ አልይ ከሷ ጋር ካለች አያስፈልግም። ቁስለን የሚያክልክ ሰው አያስፈልግም። ሄደክ እንደዚህ ያደረገችኝ እንዲያደረገችኝ ሚስት አሁን እዚህ ፎርቱና ድራማ ላይ እንዳለ አያስፈልግም። ምክንያቱም ደካማ ነን እኛ እኮ። ሽሹ ነው የተባልነው። ስፔሻሊ ወንዶች ሽሹ፣ አያስፈልጋችሁም። እዛቻቺ ውጪ ያገኛት ሴት ሽቶ ተቀባብታ ጥሩ ጥሩ ወሬ እያወራች የአስቤዛ ሳትጠይቅ፣ የልጆች ታይፐር ሳትጠይቅ፣ እድር ሄድ ቁርስ ሄድ ሳትልክ ዝም ብላ ስቃ ዘንጣ ሽቶ ተቀብታ ነው የምታያት። እዚህ ያለችው ሚስትክ ደግሞ እንደው ድሩን እንዴት እናርግ፣ ሞርጌጁን እንዴት እናርግ፣ ልጆች እንዴት እናርግ እያለች ሻሻ ስራ ምናምን ሊሆን ይችላል። ጠብቅ ሳታውቀው ልታመዛዝን ልታማርት ትችላለህ። ስለዚህ ሚስትክ አልተመቸችኝም፣ አልፈልግም፣ ከዚች ሴት ጋር አልፈልግም ካለችክ ከሚስትክ የሚበልጥ ከትዳርክ የሚበልጥ ከቤትክ ሰላም የሚበልጥ ምንም ነገር የለም። ሁሉ ነገር ተንቀርቦ ሊቀር ይችላል። which is ጤናማ ግንኙነት ከሆነ ጤናማ ከሆነ ጓደኝነት ሚስት ከወደደች ከሰየው፣ እሱንም በመጠን እሱም በገደብ ሰዓት እላፊ ቴክስት መደራረግ፣ መመላለስ፣ ስልክ መደባበቅ፣ መደዋወል፣ ረጅም ታይም ስፔንድ ማድረግ በፍጹም። አንድ ሰባኪ በሌላ ርዕስ ሲያስተምር ነው የመገብነው ትንሽ የትልናት አድጋ አውሬ ሆና የምትበላን ብሏል። እና ምን እየመገብነው ነው ያለን ሰው ትንንሽ ግንኙነት የመሰለን ብዙ ሰዓት ሙሉ ስፔንድ ባረግን ጊዜ ቁጥር ብዙ እያንዳንዱን ዲቴል ባወራን ቁጥር ልባችን እየሸፈተ ነው የሚሄደው። የቀን ውሎሽን ከወንድ ጓደኛሽ ጋር ማውራት ግዴታ የለብሽም። የየቀኑ በየቀን 3 ሳልደውልልሽ ባልኩ የሚል ከሆነ ሌላ ችግር ነው። ኖርማል ጓደኝነት አይደለም። እና ስለዚህ ጓደኝነት ምንም አይደለም፣ ግን ደግሞ መጠን ሊኖር ይችላል፣ ገደብ ሊኖር ይችላል። በሁለቱም
አካላቶች የጸደቀ ደስተኛ ሊሆን ይገባል። ያ ካልሆነ ግን ትዳርን ያፈርሳልና ለጓደኛዬ ስል ብለሽ ትዳርሽ የምታፈርሺ ሞኝ ተላላ ሴት እንዳትሆኝ። ለጓደኛ የጓደኞቼን ካልወደደችማ ጥንቅር ብላ ትቅር የምትል ሞኝ ተላላ ወንድ እንዳትሆን። ጓደኝነት ከትዳር በኋላ በፈቃደኝነት በሁለቱ የትዳር ጓደኝነት አጋሮች ስምምነት የሚደረግ ነው። ማናችንም አንዳችን የራሳችን አይደለንም። አካላችን እንኳን የራሳችን አይደለም። ቤተሰቦቻችንን እንኳን ትተናልና ሰው መጠን ሊደረግለት ግልጽነት ሊኖረው ይገባል። ከምንም በላይ ጓደኛ ዘመድም ቤተሰብም የሚጎትተው ትዳር እንዳይሆን እናንተ ናችሁ መሰረቱን አለት ላይ መስራት የምትችሉት ብዬ አስባለሁ። ሰላም ሁኑልኝ።